አንዳንድ ጊዜ በሰው ልብ ውስጥ ያለው ጨለማ ለ20 ዓመታት ሊቆይ ይችላል። ነገር ግን ያን ያህል የረዘመ ቁስል እንኳን በአንድ የደግነት ስሜትና በአንድ የፍቅር ጨረር ሊፈወስ እንደሚችል ያውቃሉ? ዛሬ የምነግራችሁ ታሪክ በሳኦ ፓውሎ ቅንጦት መኖሪያ ቤትና በተራው የፓይራ ሳኦ ፖሊ ሰፈር የተከሰተውን ህይወትን የለወጠ የፍቅርና የድፍረት ታሪክ ነው። ይህ ታሪክ ልቦን እንዲነካው ከፈለጉ አሁኑኑ ላይክ በማድረግ ይህን መልካም ጉዞ አብረን እንጀምር። ይህን ታሪክ ከየትኛው ዓለማችን ክፍል ሆነው ነው የምትከታተሉን? በአሁኑ ሰዓት የት እንዳሉና የት እንደሚያስቡን በአስተያየት መስጫው ላይ ጻፉልን። አብረን እንወያይ። እናም እንዲያሉ ልብ የሚያሞቁ አስተማሪና ድንቅ ታሪኮች በየጊዜው እንዲደርሳቸው አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የዚህ ድንቅ ቤተሰብ አካል ይሁኑ። አሁን አእምሮትን ያረጋጉ፣ ስሜቶትን ያዘጋጁ። ወደዚህ የፍቅርና የለውጥ ታሪክ አብረን እንግባ። አብራችሁን ቆዩ። በሳኦ ፓውሎ የሞሎምቢ ሰፈር ግዙፍ ግድግዳዎች ባሏቸው መኖሪያ ቤቶች መካከል አንድ ቤት ከሌሎቹ ለየት ይላል። የአትክልት ስፍራው ፍጹም ነው። ሳሩ እንደ ምንጣፍ ተቆርጧል። አበቦቹም እንደ ስዕል ተደርድረዋል። ነገር ግን በዚያ ውበት ውስጥ አንድ ነገር ይጎድላል፣ ህይወት። ይህ የዶሚኒኮ አልቫሬንጋ ማሶ መኖሪያ ነው። ለ20 ዓመታት ማንም ሰው ዶሚኒኮን ፈገግ ሲል አይቶት አያውቅም። ሰራተኞች በእግር ጣቶቻቸው ነው የሚራመዱት። ዛሬ ይህ ታሪክ እንዴት እንደተጀመረ እናያለን። ዶሚኒኮ የ16 ዓመት ልጅ ሳለ በሴራ ዳማን ጨለማ መንገድ ላይ የተከሰተውን አደጋ እናስታውስ። አባቱ ኤርኔስቶ ጮክ ብሎ የሚስቅ ህይወትን የሚወድ ሰው ነበር። በመኪና አደጋ አባቱ ህይወቱ አለፈ። ዶሚኒኮ ከሞት ተረፈ። ነገር ግን እግሮቹ ለዘላለም ስራ አቆሙ። ያ ቀን የዶሚኒኮን ደስታና የህይወት ፍቅር አብሮ ቀበረው። ከዚያ በኋላ የዶሚኒኮ ዓለም ጥቁርና ነጭ ሆነ። 3 ፎቅ ያለው መኖሪያ ቤት፣ ነገር ግን በውስጡ ነፍስ የሌለበት። ኒውሳ ቤት አስተዳዳሪ ናት። ለ12 ዓመታት ያህል ዶሚኒኮን አገልግላለች። በቤት ውስጥ ያለውን የዝምታ ህግም ጠንቅቃ ታውቃለች። ቡናው ምን ያህል መሞቅ አለበት፣ መጋረጃውስ ምን ሰዓት መዘጋት አለበት፣ እነዚህ ሁሉ በዶሚኒኮ የቤት ህግ የተገዙ ናቸው። ማንኛውም ሰራተኛ ስህተት ከሰራ በዶሚኒኮ ቀዝቃዛ እይታ ይገረፋል። ከቤቱ የራቁት 3 አጽድቶ አዳሪዎች እንዴት እንደሸሹ ኒውሳ በጭንቀት ታስታውሳለች። ወደ ፓራይሶ ፖሊስ እንሸጋገር። ከመኖሪያ ቤቶቹ ግድግዳ ማዶ ያለ የከተማ ክፍል። እዚህ የህይወት ድምጽ አለ፣ ሙዚቃ፣ የሰዎች ጩኸት፣ የልጆች ሳቅ። ኔሪያም ዳስ ፍሎሬስ ለልጇ ፔድሮ የተሻለ ህይወት ለመስጠት የምትታገል ብርቱ ሴት ናት። አያቶ ፔትሮስ ማርያምን ከቤቷ አደጋ አስጠንቅቀዋታል። ትልቅ ቤት ትልቅ እቃለሁ ይላሉ። ሜሪያ ግን ስለ ዶሚኒኮ ሀብት ግድ የላትም። እሷ የምትፈልገው የልጇን የኑሮ ሁኔታ ማሻሻል ብቻ ነው። ኒሪያም ወደ ሞልዲ መኖሪያ ቤት ለመሄድ ስትዘጋጅ ስለ ህይወቷ ትመኛለች። የቤቷን ጣራ መጠገን፣ ለልጇ ወተት መግዛት። እሷ የምትሄደው ለማጽዳት ነው። ግን እጣ ፈንታዋ ወደ ሌላ አቅጣጫ እየገፋት ነው። ዶሚኒኮ በቢሮ ውስጥ በጨለማ ተቀምጦ ወደ መስኮቱ ሲያይ አዲሷ ሰራተኛ ምን ያህል እንደምትቆይ ይገምታል። እሱ ምንም አይነት የሰው ልጅ ግንኙነት አይፈልግም። ማለዳ ደረሰ። ኔሪያም ግዙፍ በሩን ደወለች። ኤሌክትሮኒክስ በሩ በዝግታ ተከፈተ። ለሚሪያም ይህ ጉዞ የህይወቷ ትልቋ ፈተና ይሆናል። ዶሚኒኮ ለ20 ዓመታት ከዓለም ተለይቶ የኖረ ሰው ይህች ሴት ህይወቱን እንደምትቀይር ግን አያውቅም። መኖሪያ ቤቱ አሁን በጸጥታ ይጠባበቃል። ሚሪያም ወደ ውስጥ ስትገባ የቤቱ ዝምታ በተወሰነ መልኩ ተሰበረ። ታሪኩ ገና በጅምር ላይ ነው። በሞሪሞ መኖሪያ ቤት ውስጥ ህይወት በቁጥጥር ስር ናት። ሁሉም ነገር በሴኮንድ ተለክቷል። ነገር ግን ከመኖሪያ ቤቱ ግድግዳ ማዶ ያለው ዓለም የተለየ ነው። የዛሬው ምዕራፍ የሚያተኩረው በሚሪያም ህይወትና በሁለቱ ዓለማት መጋጨት ላይ ነው። ፀሐይ ገና ስትወጣ ፓራይሶ ፖሊስ በህይወት ትሞላለች። የየዕለቱ ንግድ እንቅስቃሴ፣ የጎረቤቶች ሰላምታና የህፃናት ሳቅ። ሚሪያም በትንሽ ቤቷ ውስጥ ለቹዋ ፔድሮ ቁርስ እያዘጋጀች ነው። የቤቷ ጣሪያ ዝናብ ሲዘንብ በየቀኑ ፈተና ነው። በዚህ ድህነት ውስጥ እንኳን የሚሪያም ቤት በፍቅር የተሞላች ናት። የራሷን የህይወት ትግልና የልጇን የወደፊት ዕጣ ፈንታ ታስባለች። ሚሪያም በዶሚኒኮ ቤት ለመጀመሪያ ጊዜ ስትደርስ የነበረውን ስሜት እንድናይ ግዙፉ የብረት በር ሲከፈት ያቺን ጸጥታና ንጽህና የተሞላች ቤት ስታይ የተሰማት መደነቅ፣ ኒውሳ የቤቱ አስተዳዳሪ የሰጠችውን መመሪያና ኔሪያም ቤቱን ስታጸዳ የተሰማትን የህይወት ድብርትና አስረዳ። ዶሚኒኮ ከቢሮ ተቀምጦ እንደ ጭልፊት ሲጠባበቅ ዶሚኒኮ ቢሮን ለማጽዳት የገባችው ኒሪያም በጥያቄዋ ሲያደናቅፋት ሚሪያም ከዚህ በፊት የነበሩት ሰራተኞች ለምን እንደሄዱ ትረዳለች። ዶሚኒኮ በረቀቀ ንግግሩ ሚሪያምን ለመንቀፍ ይሞክራል። ነገር ግን ሚሪያም አትሸንፍም።
ይህ ቤት የሰው መኖሪያ ወይስ ሙዚየም የሚል ጥያቄ በአእምሮዋ ይመላለሳል። በሁለቱ መካከል ያለው የቃላት ልውውጥ ውጥረት፣ የዶሚኒኮን ቁጣና የሚሪያም መረጋጋት። ዶሚኒኮ ለራሱ የፈጠረውን እስር ቤት እንመልከት። እሱ ከውጭ ዓለም የራቀ ሰው ነው። ሚሪያም ደግሞ የውጭው ዓለም ህያው ምስክር ናት። የዶሚኒኮ የቀዘቀዘ ማንነትና የሚሪያም የሞቀ ስሜት ሲጋጩ ዶሚኒኮ ለምን እንደዚህ እንደሆነ ሚሪያም ጥያቄ ትፈጥራለች። ይህም ዶሚኒኮን ያስደነግጠዋል። እሱ እንደኔ ጥያቄዎችን አልለመደም። ቀኑ አለቀ። ሚሪያም ወደ ፓራይሶፖሊስ ስትመለስ ወደ ቤት ስትደርስ ስለ ዶሚኒኮ ታስባለች። ምን አይነት ሰው ነው? ለምን እንደዚህ ይጨክናል? ብላ ትጠይቃለች። በሌላ በኩል ዶሚኒኮ በቢሮው ብቻውን ተቀምጦ ሚሪያም የተናገረችውን ቃል እያሰበ ለራሱ የፈጠረውን ዝምታ አሁን እንደ ድሮ አያረካውም። አንድ ነገር ተቀይሯል። የቤቱ ሰላም ተረብሿል። ሁለቱም እንቅልፍ አልወሰዳቸውም። በዚህ የታሪኩ ክፍል ውስጥ በሞሬሚዮ መኖሪያ ቤት የነበረው የማይናወጥ ዝምታ መናጋት ይጀምራል። ሚሪያም ለዶሚኒኮ ጨካኝ አመለካከት የምትሰጠው ምላሽ በቤት ውስጥ ለዓመታት የነበረውን የበላይነትና ፍርሃት ለውጦታል። ሚሪያም እንደተለመደው የቢሮውን ወለል ስታጸዳ ዶሚኒኮ አንድ ነገር ላይ ስህተት እንዳገኘች በመቁጠር ሊጮህባት ይሞክራል። ነገር ግን ሚሪያም በዚህ ጊዜ ዝም አላለችም። ጌታዬ፣ እዚህ ቤት ውስጥ የሚጎላው አቧራ አይደለም፣ እርሶ የራሱ የሰው ልጅ ግንኙነት ነው ብላ በድፍረት ትመልስለታለች። ዶሚኒኮ ደንግጧል። ማንም ሰው ለ20 ዓመታት እንዲህ አይቶት አያውቅም ነበር። የዶሚኒኮ ፊት መቅላት፣ የክፍሉ ድባብ መሞቅ። ዶሚኒኮ እሷን ለማባረር ቢፈልግም ውስጡ ግን የመደነቅ ስሜት ይሰማዋል። ሚሪያም የሰጠችው መልስ የአባቱን ንግግር ያስታውሰዋል። ለምንድን ነው ይቺ ሴት የማትፈራው? ዶሚኒኮ ለራሱ ጥያቄዎችን ይጠይቃል። በውስጡ የነበረው ኩራትና እሷን የማድነቅ ስሜት ሲፋለሙ የዶሚኒኮ ዝምታ አሁን እንደ ድሮ የበላይነት ሳይሆን የግራ መጋባት ሆኗል። ኒውሳ የቤቱ አስተዳዳሪ በበር በኩል ይህን ትዕይንት ትመለከታለች። ዶሚኒኮ ሚሪያምን ባለማባረሩ ኒውሳ በጣም ትገረማለች። ኒውሳ ሚሪያምን በለውሳስ አንቺ ምን አደረግሽ? ማንም ሰው እንዲህ ሊነግረው አይችልም ነበር ትላታለች። ሚሪያም ግን የሚሰማው ሰው ካለ እውነቱ መነገር አለበት ብላ ትመልሳለች። በሰራተኞች መካከል የሚሪያም ጀግንነት መነጋገሪያ ይሆናል። ዶሚኒኮ ከሚሪያም ጋር መነጋገር ይጀምራል። ስለ መጽሐፍት፣ ስለ ጥበብ፣ ስለ ህይወት። ሚሪያም ከራሷ ዓለም ታሪኮችን ታካፍለዋለች። ዶሚኒኮ በየቀኑ በቢሮ ውስጥ ሚሪያም ወደሱ የምትገባበትን ሰዓት በጉጉት መጠባበቅ ይጀምራል። አዲሱ ሰራተኛ የቤቱ መብራት ሆናለች። የዶሚኒኮ የአይን እይታ ይለሰልሳል። ያ የጠነከረ ፊት ገጽታ ቀስ በቀስ እየፈታ ነው። ምሽት ላይ ዶሚኒኮ በቢሮ መስኮት በኩል የሞሬምቦን አትክልት ስፍራ ይመለከታል። ከዚህ በፊት ዝምታ ያስደስተው ነበር። አሁን ግን የሚሪያምን ሳቅ ወደ ድምጽ ይናፍቃል። የቤቱ ዝምታ ተሰበረ። ዶሚኒኮ ለመጀመሪያ ጊዜ ብቸኝነት ስሜት ይሰማዋል። ነገር ግን ይህ ብቸኝነት ከቀድሞ የተለየ ነው። ምክንያቱም አሁን በውስጡ ተስፋ የሚባል ነገር ተተክሏል። በሞሪምቦ መኖሪያ ቤት ውስጥ ሰላም የለም። በዶሚኒኮና በሚሪያም መካከል የተፈጠረው መግባባት በቤት ውስጥ ባሉ ሌሎች ሰዎች ላይ ድንጋጤን ፈጥሯል። ነገር ግን ሚሪያም አዲስ ትልቅ ፈተና ውስጥ ትገባለች። የልጇን የጆአኦ ፔድሮን ጉዳይ ማን ይንከባከበው? ሚሪያም የልጇን ሟያ ወይንም ዴይኬር በድንገት ታጣለች። የሚያኖሩት ሰው የለም። በአንድ በኩል ስራዋን ማጣት አትፈልግም፣ በሌላ በኩል ልጇን ብቻውን መተው አትችልም። ሚሪያም ከቢያትሪዝ ጋር የምትመካከርበት ጊዜ ልጁን በድብቅ ወደ መኖሪያ ቤት ይዛ መግባት ትወስናለች። ይህ ውሳኔ እጣ ፈንታዋን በአደጋ ላይ የሚጥል ነው። ጠዋት ላይ ሚሪያም ፔድሮን በከረጢቷ ውስጥ በመደበቅ ወደ ሞሮን ቤት ሄዳለች። ወደ ቤቱም ስትገባም የሚሰማት የልብ ምት፣ የልጁ ድምጽ እንዳይሰማ ያደረገችው ጥረት። ኒውሳ እንዳታያት እየተጠነቀቀች ህፃኑን ወደማይጠቀሙበት የቤቱ ክፍል ወይንም የማከማቻ ክፍል ስትወስደው፣ በማጽዳት ስራዋ መሃል ሚሪያም በተደጋጋሚ ወደ ህፃኑ እየሄደች ምግብ ትሰጠዋለች። ዶሚኒኮ ሚሪያም የምትሰራበት ቦታ ላይ አለመገኘቱን ሲያስተውል ለምን እንደምትዘናጋ ይጠይቃታል። ሚሪያም በሀሳብ ተውጣ ስትመልስለት ዶሚኒኮ ጥርጣሬ ይገባዋል። የዶሚኒኮ የእግር ኮቴ ወደ ማከማቻ ክፍል ውስጥ ሲጠጋ የሚሰማው የልብ ምት። አንድ አጋጣሚ ተፈጠረ። ፔድሮ እየተጫወተ ድምጽ ያሰማል። ኒውሳ ድምጹን ሰምታ ይህ ምንድነው ብላ ወደ ክፍሉ ታመራለች። ሚሪያም በሩን ከመድረሷ በፊት ዶሚኒኮን በመንገድ ላይ ያገኘችው። ዶሚኒኮ ኒውሳ የሆነ ነገር እየሰማው ነው ብሎ ወደ ክፍሉ አቅጣጫ ሲሄድ ሚሪያም ተስፋ ቆርጣለች። ምስጢሯ ሊጋለጥ ነው። ዶሚኒኮ በሩን ሊከፍት ሲል ሚሪያም በድንገት ተንበርክካ ጌታ እባክዎትን አትክፈቱት
ብላ ትጮኻለች። ዶሚኒኮ ቆመ። አይኖቿ ውስጥ ያለው እንባና ፍርሃት። ዶሚኒኮ ከዚህ በፊት እንዲህ አይነት ተማጽኖ አይቶ አያውቅም። ኒውሳ ከኋላ እየቀረበች ነው። ዶሚኒኮ በሩን ሳይከፍት ቀርቶ ሚሪያምን ተመለከተና ኒውሳ ወደ ኋላ ተመለሽ፣ የሆነ ስህተት ሰምተሽ ይሆናል ብሎ አዘዘ። ኒውሳ ግራ ተጋብታ ተመለሰች። ሚሪያም በደስታና በድንጋጤ ቀዘቀዘች። ሚስጢሩ በዶሚኒኮ እጅ ተቀበረ። ውጫዊው ዝናብ እንደ በረዶ ይወርዳል። በሞሬምቦ መኖሪያ ቤት ውስጥ ዶሚኒኮ በከባድ ትኩሳት ውስጥ ነው። ውጭ ያለው አውሎ ንፋስ የቤቱን ግድግዳዎች ሲመታ፣ በውስጥ ደግሞ አንድ የህይወትና የሞት ትግል ይካሄዳል። ሚሪያም ለልጇ የነበረውን ምስጢር ያወቀችው ዶሚኒኮ ዛሬ እርዳታ ያስፈልገዋል። ዶሚኒኮ በቢሮ ወንበር ላይ ተቀምጦ ሳለ በድንገት ሰውነቱ መንቀጥቀጥ ይጀምራል። ትኩሳቱ እጅግ ከፍ ብሏል። ኒውሳ የቤት አስተዳዳሪዋ ደንግጣ ዶክተሮችን ለመጥራት ትሞክራለች። ነገር ግን በዝናቡ ምክንያት መንገዱ ተዘግቷል። በቤት ውስጥ የነበረው ድንጋጤ፣ የሰራተኞች መሯሯጥና ዶሚኒኮ በህልምና በእውነት መሃል መውደቅ፣ ሁሉም ሰው ተስፋ ቆርጧል። ሚሪያም ግን ዝም አላለችም። የፓራይሶ ፖሊስ ሴቶች ያካበቱትን ተሞክሮ አላት። እኔ አስታምመዋለሁ ብላ በድፍረት ትናገራለች። ኒውሳ ግራ ተጋብታለች። ነገር ግን አማራጭ የላትም። ሚሪያም ወደ ዶሚኒኮ ክፍል ስትገባ የቤቱ ቅዝቃዜና የሰውየው የህመም ድምጽ ይጋጫሉ። ሚሪያም ልብሷን ቀይራ ጨርቅ በውሃ እያራሰች ትኩሳቱን ለመቀነስ የምታደርገው ብርቱ ጥረት። ዶሚኒኮ በከባድ ትኩሳት ውስጥ እያለ የ20 ዓመቱን ሚስጥር ያወጋል። አባባ ሬዲዮውን ባላስተካክል ኖሮ አንተ አሁንም ትኖር ነበር። የራሚንን ስትሰማ ልቧ ተሰበረ። ዶሚኒኮ ለራሱ የፈጠረው እስር ቤት የአደጋው ጥፋተኝነት ስሜት እንደሆነ ተረዳች። ሚሪያም የዶሚኒኮን እጅ በለስላሳ ስትይዝ እሱ በድንገት ከእንቅልፉ ተነቃቅቶ አይኖቹን ይከፍታል። ሚሪያምን ያያታል። በአይኖቿ ውስጥ ያለው ርህራሄ ከዚህ በፊት ማንም ሰው አሳይቶት የማያውቀው አይነት ፍቅር ነው። ሌሊቱ እያለቀ ነው። ትኩሳቱ ቀስ በቀስ እየቀነሰ ነው። ዶሚኒኮ አሁንም ተኝቷል። ነገር ግን አሁን ሰላም ይሰማዋል። ሚሪያም ባልጋው አጠገብ ተቀምጣለች። የፔድሮ ድምጽ ከሌላኛው ድምጽ ክፍል ስትሰማ ወደ ህፃኑ እየሄደች እየተመለሰች ታስታመመዋለች። ሁለት ህይወትን በአንድ ጊዜ መጠበቅ ግዳጅ። በሁለቱ መካከል የነበረው አለቃና ሰራተኛ ግንኙነት ተሰበረ። አሁን እዚህ ያለው ሰውና ሰው ብቻ ነው። ጠዋት ላይ ዶሚኒኮ አይኖቹን በግልጽ ከፈተ። ብርሃኑ ከመስኮቱ እየገባ ነው። ዶሚኒኮን ተመለከተ። የሰውነቱ ድካም አለ፣ ነገር ግን የአእምሮ ህመም እንደቀለለ ይሰማዋል። ሚሪያም እዛው ወንበሩ ላይ ተኝታለች። እጆቿ ላይ የውሃ ጨርቅ አለ። ዶሚኒኮ በእጁ ሚሪያምን ሊነካ ሲል ቆመ። በውስጡ ያለው የ20 ዓመታት ግድግዳ እየፈረሰ ነው። የዛሬው ቀን የዶሚኒኮ ህይወት በአዲሱ ሰራተኛ እጅ እንደቀጠለ ነው። ፀሐይ የጧቱን ወርቃማ ብርሃን በክፍሉ ውስጥ ሲረጭ ዶሚኒኮ ቀስ ብሎ አይኖቹን ከፈተ። የ20 ዓመታት የእንቅልፍ ስሜት አሁንም በውስጡ በሰውነቱ ውስጥ አለ። ነገር ግን ትኩሳቱ የለቀቀው ሰውነቱ አሁን ቀላል ሆኖ ይሰማዋል። ትኩረቱ ባልጋው አጠገብ ባለው ወንበር ላይ ወደ ተቀመጠችው ሚሪያም ተመለከተ። ሚሪያም በድካም ተውጣ ተኝታለች። ትናንት ሌሊት ሙሉ በህይወቱ እንደታገለች የሚያሳይ ምልክት በፊቷ ላይ ይታያል። ይህች ሴት ማን ናት? ለምንድነው ያልተለመደ እንክብካቤ ያደረገችለት? ዶሚኒኮ ይህን ጥያቄ ራሱን መጠየቅ ጀመረ። ሚሪያም በድንገት ነቃች። ስታየው ዶሚኒኮ በንቃት ይመለከታት ነበር። በሁለቱ መካከል የነበረው ርቀት ተሰበረ። አመሰግናለሁ አለ ዶሚኒኮ። ድምፁ የደረቀ ቢሆንም በውስጡ እውነት ነበረው። ሚሪያም ግራ በመጋባት ምንም አይደለም ጌታዬ፣ ማንኛውም ሰው ያንን ያደርግ ነበር ስትል መለሰችለት። ነገር ግን ዶሚኒኮ አቋረጣት። አይደለም ሚሪያም፣ ማንኛውም ሰው እንደዚህ አያደርግም። ማንም ሰው ከዚህ በፊት ለኔ እንዲያለህ እንክብካቤ አሳይቶኝ አያውቅም፣ በውዴታም ሆነ በግዴታ። ይህ አባባሉ የሁለቱን ግንኙነት ለዘላለም ቀየረው። ዶሚኒኮ በድንገት ስለ ልጇ ጠየቀ። ያ ልጅ ትናንት ሌሊት የሰማሁት የህፃን ድምጽ ያንቺ ልጅ ነው አይደል? ሚሪያም ልትባረር እንደሆነ ፈርታ ዝም አለች። ዶሚኒኮ ግን ስሜቱ ተቀይሯል። አትፍሪ፣ እኔ አላስወጣሽም አላት። በዚያም በህይወቱ ታይቶ የማይታወቅ ነገር አደረገ። ካሁን በኋላ ልጅሽን ወደ ቤቴ ይዘሽ መምጣት ትችያለሽ። ለኒውሳ እንደፈቀድኩ ነግራታለሁ። ሚሪያም ደንግጣ ቀረች። ይህ የዶሚኒኮ ለውጥ ለሷ እንደ ተአምር ነበር። በሚቀጥሉት ቀናት የሞሬምቦ መኖሪያ ቤት ድባብ መለወጥ ጀመረ። ዶሚኒኮ ከዚህ በፊት በሩን ዘግቶ በቢሮ ውስጥ ብቻውን ይውል ነበር። አሁን ግን የቢሮ በር ሁል ጊዜ ክፍት ነው። ሚሪያም በቤት ውስጥ ስትሰራ ከኮምፒውተሩ ላይ አይኖቹን አንስቶ ሲመለከታት ይታያል። ፔድሮም አሁን በቢሮ ውስጥ መጫወት ጀመረ። አንድ ቀን ዶሚኒኮ ለህፃኑ ከብስኩቶቹ መካከል አንዱን ብስኩት ሲሰጠው ኒውሳ በሩ ላይ ቆማ ስትመለከት እንባዋን መቆጣጠር አቃታት።
ያ የቀዘቀዘው ቤት አሁን በሳቅና በወሬ እየሞቀ ነው። ዶሚኒኮ ከበፊቱ ይልቅ በራስ መተማመን ማሳየት ጀመረ። ሜሪያም በየቀኑ አዲስ ነገር ታመጣለች። የቤቱ ቁሳቁሶች እንደነበሩ ቢሆኑም በውስጣቸው ያለው መንፈስ ግን ተቀይሯል። ዶሚኒኮ ለመጀመሪያ ጊዜ ወደፊቱን ማሰብ ጀመረ። ከ20 ዓመታት ጨለማ በኋላ አሁን የመጀመሪያ የብርሃን ጨረር ታየ። ነገር ግን ሚሪያም አሁን በውስጧ ትልቅ ፍርሃት አለ። ይህ ደስታ ለምን ያህል ጊዜ ይቆያል? እሷና በዶሚኒኮ መካከል ያለው ማህበራዊ ክፍተት የጊዜ ጉዳይ ይሆን? የዶሚኒኮ የውስጥ ቁስል እየዳነ ቢሆንም የህይወት ፈተና ግን ገና በጅምር ላይ ነው። ሰኔ ወር ነው። በሳኦ ፖሎ ሰማይ ላይ ጥቁር ደመናዎች ተሰብስበዋል። ዝናቡ በሞሮምቢ መኖሪያ ቤት መስኮቶች ላይ እንደ ከበሮ ሲመታ ቤቱ በሙሉ በረጋ መንፈስ ተውጧል። በቤተ መጻሕፍት ውስጥ ዶሚኒኮ በወንበሩ ላይ ተቀምጦ ወደ ውጭው ዝናብ ይመለከታል። ሜሪያም በአጠገቡ ያሉትን መጻሕፍት በማጽዳት ላይ ናት። ይህ ለዶሚኒኮ በጣም አስቸጋሪ ወቅት ነው። ዝናብ ሲዘንብ የአባቱ የመጨረሻ ሰዓታት ትዝታ እንደ አውሎ ነፋስ ወደ አእምሮ ይመጣል። ዛሬ ግን ዝምታው የተለየ ነው። ዶሚኒኮ ዝምታውን ሰበረ። አባቴ እሱ በዝናብ ቀን የሞተው። ሜሪያም ስራዋን አቆመች። ዶሚኒኮ በክፍል ውስጥ ያለው የደብዛዛ ብርሃን ሳይቀር ያመመው ይመስላል። ሜሪያም ቀስ ብላ ወደ እርሱ ቀረበች። ዶሚኒኮ ስለ እርሱ ማውራት ይፈልጋሉ? ዶሚኒኮ ጭንቅላቱን በዝምታ እናወጠ። ለ20 ዓመታት ይህን ቁስል ተሸክሜያለሁ። አደጋው የደረሰው እኔ ላይ ነበር። ሬዲዮን ላስተካከል ብዬ ትኩረቴን በመንገድ ላይ ሳልሰጥ ቀረሁ። እኔ ባላደርግ ኖሮ እሱ አሁንም በህይወት ነበር። ድምፁ በሐዘንና በጥፋተኝነት ተሞልቷል። ሜሪያም በአጠገቡ ተቀመጠች። ዶሚኒኮ፣ አንተ በዚያን ቀን የ16 ዓመት ልጅ ነበርክ። ያ ደግሞ አደጋ ነበር። አባትህ የራሱ ስህተት ወይንም የአጋጣሚ ነገር ቢሆንም ያንተ ህይወት እንዲያልቅ አልፈለገም ነበር። አንተ ራስህን ለ20 ዓመታት በእስር ቤት ውስጥ የቆለፍከው ለምንድን ነው? አባትህ ይህን ቢያይ ምን ይል ነበር? ሜሪያም ይህን ስትል ዶሚኒኮ ለመጀመሪያ ጊዜ የህይወቱን ግብዝነት ተረዳ። ለራሱ የፈጠረው ቅጣት አባቱ ስም የተደረገ የራስ ማጥፋት ዘመቻ እንደነበርም ነው። ዶሚኒኮ እንባውን መቆጣጠር አቃተው። በሰውነቱ ውስጥ የነበረው ውጥረት እንደ በረዶ ሲቀልጥ ይሰማዋል። ሜሪያም እጇን በዶሚኒኮ ትከሻ ላይ ያሳረፈች። ይህ ንክኪ የሕክምና መጻሕፍት የማይሰጡት እፎይታ ሰጠው። አንተ ጥፋተኛ አይደለህም ዶሚኒኮ፣ ህይወት ይቀጥላል፣ አንተም ትቀጥላለህ። ዶሚኒኮ ለመጀመሪያ ጊዜ የህሊና ሰላም ተሰማው። በዚያች ሰዓት በሁለቱ መካከል የነበረው መደጋገፍ ወደ ሌላ ደረጃ ተሸጋገረ። አሁን እነርሱ አለቃና ሰራተኛ አይደሉም። የጋራ ህመምና የጋራ ተስፋ ያላቸው ሁለት ነፍሳት ናቸው። ዝናቡ ቀስ በቀስ እየቆመ ነው። የፀሐይ ብርሃን በደመናው መካከል ብቅ ይላል። ዶሚኒኮ ከወንበሩ ተነስቶ ሜሪያምን ተመለከተ። ለአመታት የሸፈነው የቁጭት መጋረጃ ተወግዷል። ሜሪያም ወደ ስራዋ ስትመለስ፣ ዶሚኒኮ ደግሞ ወደ ኮምፒውተሩ ተመለሰ። ነገር ግን አሁን በፊቱ ላይ ሰላም አለ። ቤቱ አሁን ሙሉ በሙሉ ተለውጧል። ነገር ግን ሜሪያም አንድ ነገር ታውቃለች። ከዚህ መተሳሰር በኋላ ወደ ኋላ መመለስ እንደማይቻል እና ይህ ፍቅር ወደ አደገኛ ነገር ሊቀይራቸው እንደሚችል በውስጧ ይሰማታል። በልጇ ፔድሮና በቢያትሪዝ መካከል ስትታገል በሚቀጥለው የታሪኩ ምዕራፍ ውስጥ ትልቅ ውሳኔ ይጠብቃታል። እስቲ እንቀጥል። በሞሮምቢ መኖሪያ ቤት ውስጥ ሁሉም ነገር የተረጋጋ ይመስላል። ነገር ግን ከዚህ መረጋጋት በስተጀርባ የሜሪያም ልብ ውስጥ ትልቅ ውጥረት አለ። ዶሚኒኮና ሜሪያም እየተቀራረቡ በሄዱ ቁጥር በሁለቱ ዓለማት መካከል ያለው ልዩነት ይበልጥ እየገዘፈ መጣ። በፓራይሶ ፖሊስ ሰፈሮች ውስጥ ስለ ሜሪያምና ስለ ባለጸጋው ዶሚኒኮ የሚወራው ወሬ ለሜሪያም ስም አደገኛ ሆኗል። ሜሪያም ከልጇ ከጨዋው ፔድሮ ጋር ስትሆን የዶሚኒኮን ምስል ከማሰብ አትችልም። በሌላ በኩል ዶሚኒኮ ለሜሪያም ያለው ስሜት ከአክብሮት ወደ ጥልቅ ፍቅር ተቀይሯል። አንድ ቀን ማታ ዶሚኒኮ ሜሪያምን በረንዳ ላይ ብቻዋን ሲያገኛት ስሜቱን ሊገልጽላት ይሞክራል። ነገር ግን ሜሪያም በፍጥነት ዞር ትላለች። ጌታዬ፣ ትክክል አይደለም። እርሶ የሞሮምቢ ባለቤት፣ እኔ ደግሞ ከፓሪሱ ፖሊስ የመጣው ሰራተኛ ነኝ። ሰዎች ስለኛ የሚያወሩት ወሬ ህይወቴን እያበላሸው ነው። ሜሪያም የቅርብ ጓደኛዋን ቢያትሪዝን ታማክራታለች። ቢያትሪዝን በጭንቀት ሜሪያም ተጠንቀቂ፣ የዶሚኒኮ ዓለምና የኛ ዓለም አይገናኝም። እሱ ለራሱ ይኖራል። አንቺ ደግሞ ልጅሽን ማሳደግ አለብሽ። ከዚህ በኋላ እንደማትቀጢ ብትነግሪውስ በማለት ትመክራታለች። በሌላ በኩል ዶሚኒኮ የቅርብ ጓደኛው ክላውዲዮ ደውሎለት አንተ ምንድነው የምታደርገው?
የህብረተሰቡን ምስል አታስብም ብሎ ይገስጸዋል። ዶሚኒኮ ለክላውዲዮ በቁጣ እኔ ስለ ማህበረሰብ ሳይሆን ለ20 ዓመታት የተነፈኩትን ደስታ እየፈለግኩ ነው ብሎ ስልኩን ይሰጋል። ሚሪያም በጽኑ ትወስናለች። ወደ ዶሚኒኮ ቢሮ ገብታ ስራ እንደምትለቅ ተነግሯለች። ዶሚኒኮ ድንጋጤው ከመጠን በላይ አልፎ የቁጣ ስሜት ይሰማዋል። ለምን ሚሪያም ለምን ይህን እያደረግሽ ነው ይላታል። ሚሪያም በእንባ ታልቃ ምክንያቱም እርሶም ይሁን እኔ የራሳችንን ክብርና የህይወት መንገድ መጠበቅ አለብን። እኔ መቆየት አልችልም፣ ልቤ እየተሰበረ ነው ብላ ከቢሮው ትወጣለች። የቤቱ ድባብ እንደገና ወደ ቀድሞው የጨለማና የዝምታ ሁኔታ ተመለሰ። ሚሪያም ካሁን በኋላ ወደ ሞሮምቢ መኖሪያ ቤት አልመጣችም። ዶሚኒኮ በየቀኑ መስኮት አጠገብ ተቀምጦ ወደ ፓራይሶ ፖሊስ መግቢያ መንገድ በመመልከት ጊዜውን ያሳልፋል። የቤቱ መብራቶች የደነዘዙ ይመስላሉ። ምንም ነገር ጣዕም የለውም። ሚሪያም በፓራይሶ ፖሊስ ውስጥ ብትሆንም እሷም ደስተኛ አይደለችም። በሁለቱ መካከል ያለው ፍቅር እንደ ተሰበረ መስታወት ቁርጥራጭ ልባቸውን እየወጋቸው ነው። ዶሚኒኮ ለራሱ ለዚህ መፍትሄ የሚሆን መንገድ መኖር አለበት ብሎ ሲያጉረመርም፣ ሚሪያም ግን የራሷን ህይወት እንደገና ለመገንባት ትታገላለች። መለያየታቸው ትክክለኛ ውሳኔ ነው ወይንስ ትልቁ ስህተታቸው? እስቲ እንቀጥል። የሞሮምቢው መኖሪያ ቤት አሁንም እንደ መቃብር ጸጥ ብሏል። ዶሚኒኮ መስኮት አጠገብ ተቀምጦ አውራ ጎዳናውን ሲመለከት የሚሪያም አለመኖር በቤቱ ውስጥ እንደ ጥቁር ደመና ተጋርዷል። ክላውዲዮ ሊጠይቀው ሲመጣ ዶሚኒኮን በሌላ ሰውነት ውስጥ ያገኘዋል። ዶሚኒኮ አይኖቹ ውስጥ የ20 ዓመታት የሞት ጥላ ጠፍቷል። በምትኩ ግን ቁርጠኝነት አለ። ኒውሳ መኪናውን አዘጋጂ አላት። ኒውሳ በጥንጋጤ ጌታዬ ወዴት ብላ ስትጠይቅ ዶሚኒኮ ወደ ሚሪያም ቤት ወደ ፓራይሶ ፖሊስ ሲል መለሰላት። ኒውሳና ክላውዲዮ የዶሚኒኮን ውሳኔ ለመቀየር ቢሞክሩም አልተሳካላቸውም። ለዶሚኒኮ ህይወት ያለ ሚሪያም እንደ ወረቀት ባዶ ነው። መኪናው ከፓራይሶ ፖሊስ መግቢያ ሲደርስ መንገዶቹ ጠባብና አስቸጋሪ ናቸው። ዶሚኒኮ ሾፌሩን በማሰናበት መንኮራኩሩን በራሱ እየገፋ ወደ ሰፈሩ መግባት ይጀምራል። ይህ ትዕይንት ፓራይሶ ፖሊስን ያስተነግጣል። አንድ ሚሊዮነር በውድ የለበሰ ልብስ በመንኮራኩሩ ላይ ሆኖ በጠጠርና በጭቃማ መንገዶች ሲጓዝ፣ ህፃናት እየሮጡ ይመጣሉ። ጎረቤቶች በመስኮት ይመለከታሉ። የዶሚኒኮ መንኮራኩር በየቦታው እየተቸገረ ላብ ግንባሩ ላይ እየተንጠባጠበ ወደ ሚሪያም ቤት ይደርሳል። ሚሪያም ቤት ውስጥ ሳለች የሰዎች ጩኸት ይሰማል። በሩን ስትከፍት ዶሚኒኮን በዚያ ሁኔታ ስታየው መተንፈስ አቃታት። ዶሚኒኮ እዚህ ምን ታደርጋለህ አለችው። ዶሚኒኮ ምንም አልመለሰም። በዙሪያው ለተሰበሰበው ህዝብ ምንም ግድ ሳይሰጠው አይኖቹ የሚሪያም ላይ ብቻ ነበሩ። ዶሚኒኮ ትንፋሹን ሰብስቦ ሚሪያም 20 ዓመታት በጨለማ ኖሬያለሁ። ያ ጨለማ ግን እኔ ራሴ ነበርኩ። አንቺ መጣሽና የቤቴን መስኮት ከፈትሽ። ያላንቺ የሞሮምቢው መኖሪያ ቤት እንደገና እስር ቤት ሆኗል። ሚሪያም እንባዋ እየፈሰሰ ግን ሰዎች ዓለማችን የተለያየ ነው ትላለች። ዶሚኒኮ እጇን ይዞ የሰው ዓለም ሳይሆን የልብ ዓለም ነው። እኔ የመጣሁት ላንቺ ለምን አይደለም፣ የመጣሁት የኔን ዓለም ላንቺ ለመክፈት ነው። ሚሪያም ባክሽን አብረን እንኑር። ፓራይሶ ፖሊስ በሙሉ ዝም አለ። በዚያሽ ሰዓት ሀብታምና ድሃ የሚባለው የህብረተሰብ ክፍል መለያየት ጠፋ። ሚሪያም በድንገት ከቤቷ ወርዳ የዶሚኒኮን እጅ በሁለት እጆቿ ይዛ ወደ ውስጥ አቀረበችው። ቢያትሪዝ እና ጆዋው ፔድሮ በር ላይ ተሰብስበዋል። ጆዋው ፔድሮ እየሮጠ መጣና የዶሚኒኮን እግር ሲነካ ዶሚኒኮ ለመጀመሪያ ጊዜ ህይወቱን ትልቁ እንድላገኘ የዶሚኒኮ ለውጥ ተጠናቀቀ። ሚሪያም የራሷን ፍርሃት ጥላ ቀበረች። በዚያ ምሽት ፓራይሶ ፖሊስ ተራ ሰፈር አልነበረም፣ የሁለት ፍቅረኞች የድል ማረፊያ እንጂ። እስቲ እንቀጥል። ጊዜው እንደ ወንዝ ይፈሳል። ከ6 ወራት በኋላ የሞሮምቢው መኖሪያ ቤት ከዚህ በፊት ታይቶ በማይታወቅ ሁኔታ ተቀይሯል። የነበረው ቀዝቃዛ ዝምታ በልጆች ሳቅ፣ በሙዚቃ፣ በቤተሰባዊ ትስስር ተተክቷል። ይህ የዶሚኒኮና የሚሪያም አዲስ ምዕራፍ ነው። ቤቱ አሁን ሙዚየም ሳይሆን መኖሪያ ቤት ሆኗል። መስኮቶቹ ሁልጊዜ ክፍት ናቸው። የፀሐይ ብርሃንና ንጹህ አየር በቤት ውስጥ ይንሳፈፋሉ። ጆዋው ፔድሮ አሁን በቤት ውስጥ እንደ ንጉስ ይሮጣል። የቤቱ የአትክልት ስፍራ ለልጁ መጫወቻነት ተለውጧል። ዶሚኒኮ ለ20 ዓመታት በዊልቸሩ ተወስኖ የነበረ ሰው አሁን በህይወት ተሞልቷል። ሚሪያምና ዶሚኒኮ በየምሽቱ በቤተ መጻሕፍት ውስጥ እየተቀመጡ ስለ ወደፊቱ ጊዜያቸው ያወራሉ። ቢያትሪዝም በየሳምንቱ አርብ ትመጣለች። የቤቱ አስተዳዳሪ ኒውሳ መጀመሪያ ላይ የነበራት ጥርጣሬ ጠፍቶ
አሁን በቤቱ ደስታ ትሳተፋለች። ከ12 ዓመታት ስራ በኋላ እውነተኛ ቤት ምን እንደሆነ ዛሬ ነው ያየሁት ትላለች። አንድ ጸጥ ያለ ምሽት ዶሚኒኮ ሜሪያምን በቤተ መጻሕፍቱ አስገረማት። የውድ ቀለበት ሳይሆን ለፍቅራቸው ምልክት የሆነ ቀላል የወርቅ ቀለበት አወጣ። ሜሪያም አንቺ የኔን ህይወት ወደ ህይወት ቀይረሽዋል። ከእንግዲህ እኔ ብቸኛ አይደለሁም፣ አንቺም ብቻሽን አይደለሽም። አብረን የራሳችንን ታሪክ እንቀጥል። ሜሪያም በእንባ የተሞላ ፈገግታ አሳየችው። በቤተ መጻሕፍት ውስጥ የነበረው ድባብ ፍቅርና መተማመንን የሚያንጸባርቅ ነበር። ምንም አይነት የህብረተሰብ ጫና የለም። የሁለቱ ነፍሳት ብቻ ነው የተገናኙት። ዶሚኒኮ አሁን ካለፈው ህመሙ ሙሉ በሙሉ ተላቋል። የአባቱን መታሰቢያ በአትክልቱ ስፍራ አዲስ የአበባ መናፈሻ በመስራት አክብሯል። ከክላውዲዮ ጋር ያለው ግንኙነትም ተሻሽሏል። ክላውዲዮ ዶሚኒኮን ሲያየው አንተ ሰው ሜሪያም የፈወሰችህ ብቻ ሳይሆን አዲስ ህይወት የሰጠችህ ይመስላል ይለዋል። ዶሚኒኮ ፈገግ እያለ እሷ የኔ ተአምር ናት ይላል። ይህ ታሪክ የሚያሳየን እውነተኛ ደስታ በባንክ ሂሳብ ሳይሆን በምንፈልገው በምንለግሰው ፍቅርና በምናገኘው እንክብካቤ ውስጥ መሆኑን ነው። ታሪኩ በሰላማዊ ምሽት ይጠናቀቃል። ዶሚኒኮ፣ ሜሪያምና ጆአው ፔድሮ በአትክልቱ ስፍራ ተቀምጠው ኮከቦቹን ይመለከታሉ። የ20 ዓመታት ጨለማው ተወግዶ አዲስ የህይወት መባቻ ተጀምሯል። ዶሚኒኮ እጁን በሜሪያም ትከሻ ላይ ያሳርፏል። የቤቱ መብራቶች በሩቅ ሆነው እንደ ተስፋ ኮከቦች ያበራሉ። ይህ የዶሚኒኮና የሜሪያም ታሪክ ብቻ አይደለም። ይህ የማንኛውም ሰው የፍቅርና የድፍረት ታሪክ ነው። አዎ፣ ከማንኛውም ውድቀት በኋላ መነሳት ይቻላል። የሜሪያም አይነት ደግነት ያለው ሰውና የዶሚኒኮ አይነት የፍቅር ድፍረት እስካለ ድረስ አዲሱ የህይወት ምዕራፍ ተከፍቷል። እናም የፍቅር ጉዞ ለዘላለም ይቀጥላል። ታሪኩ ተጠናቀቀ። ቻናላችንን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ በሌላ ቀጣይ አስተማሪ ቪዲዮ እስክንገናኝ መልካም ቆይታ